ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። በአማራ ክልል በከተማዋ ዙሪያ የተደረገው ውጊያ ሰብአዊ ጉዳትን ማስከተሉ ተገለጸ። በክልሉ በቀጠለው ውጊያ ወታደሮች ከስምሪት መጥፋታቸው ሲሰማ፣ ብልጽግና ደግሞ በደቡብ ጎንደር እብናት ጽንፈኞች እጅ ሰጡኝ ሲል አሳውቋል። ይህንን ይዘናል ሰምቷላችሁ። የአገዛዙ ጥያቄ በአበዳሪ ሀገራት ውድቅ ሆኗል። የ1 ቢሊዮን ዩሮ ቦንድ እዳውን በእንጥልጥል ያቆየ ሆኗል። ተጨማሪ ያለን እናሰማችኋለን። ዶናልድ ትራምፕ ኢትዮጵያውያን ላይ ያሳለፉት ውሳኔ ታገደ። የፌዴራሉ ፍርድ ቤት በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያ ላይ የተፈጻሚ ሊሆንባቸው የነበረውን ከሀገር የማስወጣት ውሳኔ ለጊዜው አግደዋል ተብሏል። ሌላኛው መረጃችን ነው ይዘንላቸዋል። በኢራን በሰላማዊ ሰልፈኞች ላይ የተፈጸሙ ጥፋቶችን ተከትሎ በባለስልጣናትና በቤተሰቦቻቸው ላይ ክልከላዎችና ገደቦች ተጥለዋል። የአውሮፓ ህብረት አብዮታዊ ዘውን በአሸባሪነት ፈርጇል። አሜሪካም የባለስልጣኖችና ቤተሰቦቻቸውን መብት ገፋለች። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። በአማራ ክልል በከተማዋ ዙሪያ የተደረገው ውጊያ ሰብአዊ ጉዳት ማስከተሉ ተገልጿል። በክልሉ በቀጠለው ውጊያ ወታደሮች ከስምሪት መጥፋታቸው ሲሰማ፣ ብልጽግና ደግሞ በደቡብ ጎንደርና ጽንፈኞች እጅ የሰጡኝ ሲል አሳውቋል። መንግስት ዘመቻዎች፣ የፋኖ ኃይሎች ድንገተኛ ጥቃቶችና የአገዛዙ እጅ ሰጡ ፕሮፓጋንዳዎች መሰለ መሳይ የተደረጉ የክልሉን የህዝብ ለቅሶ ቆቃ እየዳረጉ የቀጠሉ ሁነቶች ናቸው። በክልሉ ደቡብ ወሎ ተንታና መቅደላ ወረዳዎች የነበረው ዕለታዊ ሁነት በተለይም በተዋጊ ኢትዮጵያውያን ወገኖች ላይ ከፍ ያለ ሰብአዊ ጉዳትን ያስከተለ መሆኑን ተሰምቷል። በተለይም በማሻ ከተማ ዙሪያ ከባድ መሳሪያ ጭምር ይዘው የወጡ የመንግስት ወታደሮች ላይ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ በርካቶች ሳይገደሉ እንዳልቀረም ተሰምቷል። የፋኖ ኃይሎች የቡድንና የነፍስ ወከፍ መሳሪያ ጭምር ያገኘንበት ጥቃት ነው ይላሉ። በክልሉ በተለያዩ ስፍራዎች በተለይም ወደ ታጣቂዎች መገኛዎች ለዘመቻ የሚወጡ የመንግስት ኃይሎች ላይ ጥቃቶች መድረሳቸውም ተነግሯል። ከነዚህ መካከል በሰሜን ሸዋ ዞን አንኮበር አካባቢና ሳሲት አቅራቢያ፣ በሰሜን ወሎ ጋሽንና ወልዲያ መንገድ ላይ እንደዚሁም በጎጃም ቀጠና ኦፕሬሽን እንዲ ተብሎ በሚጠራው ስፍራ የተፈጸሙት ይነሳሉ። ከሰሞነኛው የሰሜን ኢትዮጵያ ሁነት ጋር ይሁን በክልሉ የቀጠለው ውጊያ ጋር በተያያዘ በውል ባይታወቅም በተለይም ትላንት በቆቦ ቀጠና በውል ቁጥራቸው ያልታወቁ የመንግስት ወታደሮች ከስምሪት መጥፋታቸውን ግን ለጉዳዩ ቅርበት ያላቸው ምንጮች አሳውቀዋል። ከብልጽግናው መንግስት በኩል የእጅ ሰጡ ፕሮፓጋንዳውም እንደቀጠለ ነው። አሁን ደግሞ በደቡብ ጎንደር ዞን እብናት አካባቢ ነው እጅ ሰጡኝ ሲል የክልሉ መንግስት የገለጸው። የአገዛዙ ጥያቄም በአበዳሪዎቹ ውድቅ ተደረገ። የ1 ቢሊዮን ዩሮ ቦንድ እዳውን በእንጥልጥል ያቆየም ሆኗል። ኢትዮጵያ ከግል የቦንድ ባለቤቶች ጋር ደርሳ የነበረውን በመርህ ደረጃ ላይ የተመሰረተ ስምምነት በዋና አበዳሪ ሀገራት ውድቅ ተደርጓል። ቻይናና ፈረንሳይ የሚመሩት የሁለትዮሽ አበዳሪዎች ኮሚቴ ስምምነቱን ከመረመሩ በኋላ ነው ውድቅ ማድረጉ የተገለጸው። ይህ ውሳኔ ደግሞ የ1 ቢሊዮን ዶላር የዩሮ ባንድ ለመክፈል የተደረገ የነበረውን ጥረት ወደ ኋላ የሚመልስ ነውም ተብሏል። ለዚህ በምክንያትነት የተቀመጠው ደግሞ አበዳሪ ሀገራቱ የኢትዮጵያ ከግል የቦንድ ባለቤቶች ጋር ያደረገችው በመርህ ደረጃ ላይ የተመሰረተ ስምምነት ከኛ ጋር ሲነጻጸር ፍትሃዊ ያልሆነና የግል ባለሀብቶችን የጠቀመ ነው በማለታቸው መሆኑን የገንዘብ ሚኒስቴር አሳውቋል። ኮሚቴው ለገንዘብ ሚኒስቴር በላከው በሚኒስቴሩ በኩል ይፋ በሆነው ደብዳቤ ላይ እንደሰፈረው ስምምነቱ የአበዳሪዎች ኮሚቴና የዓለም አቀፍ የገንዘብ ድርጅት የሚከተሉትን የአበዳሪዎችን እኩልነት መርህ እንዳልተከተለም ይጠቅሳል። አክሎም አሁን ባለው ተስፋ ሰጪ የኢኮኖሚ ሁኔታ አንጻር ሲታይ የግል ባለሀብቶች ያደረጉት የዕዳ ማሻሻያ ጥረት በጣም አነስተኛ ሲልም ገልጿል። በተጨማሪም በስምምነቱ ውስጥ የተካተተውና ኢትዮጵያ ወደፊት ኢኮኖሚያ ሲያድግ ለባለ ሀብቶቹ ተጨማሪ ክፍያ እንድትፈጽም የሚጠቅሰው ክፍል የዕዳ ሽግሽጉ ሂደት ውስብስብ ከማድረጉም በላይ በአበዳሪዎች መካከል ከፍተኛ የሆነ የጥቅም ልዩነት እንዲፈጠር ያደርጋልን ሲልም ያነሳል። በኢትዮጵያ ላይ ያለው ይህ የ1 ቢሊዮን ዶላር የዩሮ ቦንድ ብድር ለ10 ዓመታት የሚቆይና በየአመቱም 6.6 በመቶ ወለድ የሚከፈልበትም ነበረ። ዶናልድ ትራምፕ ኢትዮጵያውያን ላይ ያሳለፉት ውሳኔ ታገደ። የፌዴራሉ ፍርድ ቤት በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ላይ የተፈጻሚ ሊሆንባቸው የነበረው ከሀገር የማስወጣት ውሳኔውን ለጊዜውም ቢሆን ማገዱ ተሰምቷል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይም ቲፒኤስ ትሰጥ የነበረ ሲሆን ኢትዮጵያውያንም ይህንን ያገኙ ነበረ።
ይህንን ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረርም ይጠበቁም ነበረ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ግን ከዚህ በፊት በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም በማለት ከለላው መነሳቱን አሳውቆም ነበረ። ይህ የዶናልድ ትራምፕ አስተዳደር ውሳኔም ከ5000 በላይ የኢትዮጵያ ዜጎችን ተጠቂ የሚያደርግ ነው። የቦስተኑ ፌዴራል ፍርድ ቤት ግን ከሌላው ለጊዜ እንዳይቋረጥ ትዕዛዝ ሰጥቷል። በቦስተን የፌዴራል ዲስትሪክት ዳኛ የሆኑት ብሪያን መርፊ በሰጡት ውሳኔ የዶናልድ ትራምፕ አስተዳደር ላይ ኢትዮጵያውያን ተሰጥቶ የነበረውን የጊዜያዊ የሕግ ከለላ ቲፒኤስን ለማቋረጥ የነበረው እቅድ ለጊዜው እንዲቆም አዘዋል። ዳኛው ይህንን ትዕዛዝ ያስተላለፉት የሀገር ውስጥ የደህንነት ሚኒስቴር ከለላውን ለማቋረጥ የሰጠውን የካቲት 13 የመጨረሻ ቀኑ ከመድረሱ በፊት የቀረበውን የህግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነም ገልጸዋል። ሆኖም ግን የህግ ክርክር በዋናነት የሚያተኩረው የዶናልድ ትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ህጋዊ አሰራሩን የተከተለ ወይንስ አይደለም የሚለውን ላይ ያተኮረ በመሆኑ ነው። የአውሮፓ ህብረት የኢራንን አብዮታዊ ዘብን በአሸባሪነት ፈረጀች። ኢራን ባለፉት ሳምንታት ተቃዋሚዎች ላይ የወሰደችውን በሺዎች የሚቆጠሩ ሰዎችን የገደለ እርምጃን ተከትሎ የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አስካቷታል። የህብረቱ ኮሚሽን ምክትል ፕሬዚዳንት የሆኑት ካጅ ካላስ ይህ እርምጃ ኢራን ውስጥ ዋነኛ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ኃይል የሆነው እስላማዊ አብዮታዊ ዘመን እንደ አልቃይዳና ኢስላሚክ ስቴት ያሉ ጂሃዳዊ ቡድኖች ተርታ እንደሚያስቀምጠውም ተናግረዋል። በአዲሱ ውሳኔ መሰረት የአውሮፓ ህብረት በ6 የኢራን ተቋማትና በሀገሪቱ በሚገኙ 15 ሰዎች ላይ ማዕቀብም ተጥሏል። ማዕቀብ ከተጣለባቸው መካከል የሀገር ውስጥ ጉዳዮች ሚኒስትሩ፣ ጠቅላይ አቃቤ ህጉም እንደዚሁም ደግሞ ዋና ዳኛውም ይገኙበታል። የአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ የተካተቱ ተቋማት የጉዞና የሀብት እገዳን ጨምሮ የተለያዩ ማዕቀቦችም ያጋጥሟቸዋል። እነዚህ እርምጃዎች ማዕቀቡ የሚጣልባቸው አካላት ያላቸውን የድጋፍ መረብ ለመበጣጠስ ያለመ ነው። ይህ በእንዲህ እንዳለ አሜሪካ የኢራን ባለስልጣናትና ቤተሰቦቻቸው በአሜሪካ ያላቸውን መብት ገብታፋለች። የውጭ ጉዳይ መስሪያ ቤቱ እንደገለጹት በሚኒስትሩ ማርኮ ሩቤ ውሳኔ መሰረት የኢራን መንግስት ከፍተኛ መንግስት ባለስልጣናትና የቤተሰብ አባሎቻቸው አሜሪካን የመጎብኘትና ሌሎች መብቶች እንዳይኖራቸውም ታግደዋል። የውጭ ጉዳይ መስሪያ ቤቱ ባወጣው አጭር መልእክት የኢራን መንግስት ከሚፈጽመው አደገኛ ጭቆና የሚጠቀሙ ግለሰቦች በአሜሪካ ኢሚግሬሽን ስርዓት ውስጥ ተጠቃሚ እንዲሆኑ አንፈቅድም ብለዋል። መጠቀሚያ ጊዜያቸው ያለፈባቸው መድኃኒቶችን ሲሸጡ የተገኙ 44 የመድኃኒት መደብሮች ተቀጡ። በመደብሮቹ ላይ እስከ እገዳ የደረሰ እርምጃ መወሰዱ የአዲስ አበባ ምግብና መድኃኒት ባለስልጣንም ተናግሯል። ባለስልጣኑ በመንፈቅ ጊዜ ውስጥ በመድኃኒት መሸጫ መደብሮች ባለው ቁጥጥር ስራ የ1275 ኪሎ ግራም የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ማግኘቱንና ግምታዊ ዋጋቸው 5.5 ሚሊዮን ብር መሆኑን የነገሩን ባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር የሆኑት አቶ ገልገሎ ኦልጅራ ናቸው። መድኃኒቶቹ መወገዳቸውን የተናገሩት ኃላፊው ይህንን ጊዜው ያለፈበት መድኃኒት ይዘው የተገኙ 44 የመድኃኒት ችርቻሮ መደብሮችና 2 የባህል ሕክምና ባለሙያዎች ላይ ከከባድ የጽሁፍ ማስጠንቀቂያ የሙያ ፈቃድን የማገድ እርምጃ ስለመወሰዱ አስረድተዋል። በዚህም በአዲስ አበባ ከተማ ብቻ 112 አነስተኛ እስከ ከፍተኛ ያሉ የጤና ተቋማት አንድን ሕክምና ለመስጠት በሚያስችለው ቁመና ላይ ባለመገኘታቸው ከደረጃ በታች በሚል በባለስልጣኑ ከባድ የጽሁፍ ማስጠንቀቂያ ገሚሶቹ ሲሰጣቸው፣ ገሚሶቹ ደግሞ የሙያ ፈቃዳቸውም ታግዷል ተብሏል። በተጨማሪም ባለፉት 6 ወራት 1778 አዲስ የህክምና ሙያ ብቃት ወስደው ወደ ስራው ገብተዋል። በተመሳሳይ ለ1628 መድኃኒት ችርቻሮ ድርጅቶች አዲስ የሙያ ብቃት ማረጋገጫ ተሰጥቷቸው ወደ ስራዎች ለመግባታቸውም ሰምተናል። በስራ ላይ ያሉትም በየ3 ዓመቱ ፈቃዳቸውን ማደሳቸውን እንደሚከታተል የጠቀሱት ኃላፊው ያለሙያ ፈቃድ እንዳይሰራ እንዲሁም የሚሰጠው አገልግሎት ከተቀመጠው ደረጃ በታች እንዳይሆን ማድረግ ላይ ትኩረት አድርገው እየሰሩ መሆኑንም አንስተዋል። በቁጥጥር ስራው የሚሰጡት ህክምና አገልግሎት ከደረጃው በታች ነው የተባሉ 112 የጤና ተቋማትን ጨምሮ ጊዜው ያለፈበት መድኃኒት ሲሸጡ የነበሩ የተባሉት 44 የመድኃኒት መደብሮችና 2 የባህል ህክምና ባለሙያዎች በአጠቃላይ በ158 ግለሰቦችና ተቋማት ላይ እርምጃ መወሰዱም ተሰምቷል። የአካባቢ ጥበቃ ባለስልጣን ባወጣው መረጃ መሰረት ከዛሬ ጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን ወይም ስስ ፌስታል መጠቀም፣ ማምረትና ወደ ሀገር ውስጥ ማስገባት እንደማይቻል ተገልጿል። ከጥር 23 ቀን 2018 ዓ.ም ጀምሮ ስስ የፕላስቲክ ከረጢቶችን መጠቀም፣ ማምረት፣ ወደ ሀገር ውስጥ ማስገባት ያስቀጣልም ተብሏል። አካባቢ ጥበቃ ባለስልጣን ከጥር 23 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ ስስ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አሳውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም
በባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱንም ገልጿል። አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶችን ወደ ገበያ በማምጣታቸው የፕላስቲክ ስርጭቶችን ቀንሶ የነበረ ያለው ባለስልጣኑ መስሪያ ቤቱ አሁን ላይ ግን በድጋሚ በገበያው ውስጥ ያሉ እየታዩ ይገኛሉም ብሏል። በሽግግር ወቅት አዋጁን ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎች ሲከናወኑ እንደቆዩ፣ በዚህም ጉዳዩ ከሚመለከታቸው የፕላስቲክ አምራቾችና ተጠቃሚዎችና አማራጭ የወረቀት ከረጢት አምራቾች ጋር ውይይት መደረጉንም አመላክቷል። ወረቀትና ሌሎች የከረጢት አይነቶችን ማምረት የሚፈልጉ አካላት ወደ ገበያ ለማስገባት ማሽኖችን ከቀረጥ ነጻ እንዲያስገቡና የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑንም አሳውቀዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ